ፋሲል እንኳን ደህና መጣ። እንኳን ደህና ቆያችሁ። ኢትዮጵያ ደጀነው ተቋል ይላችሁ። ኢትዮጵያ ልጅ ሰላም ናችሁ? ደህና ነን ፋሲል። እሺ ካለን ጠባብ ጊዜ አጣብህ ይሄን ቃለ ምልልስ ልታደርግ ፈቃደኛ በመሆን በኢትዮጵያ ልጅ ስም ከልብ ምስጋናችንን እናቀርባለን። እኔም ደስተኛ ነኝ። እናንተ ደስተኛ ነኝ። ያው አልሞቻች ያለ ምናምን ያለው ጊዜ ምናምን ነው እንጂ ደስተኛ ነኝ። እሺ ፋሲል በተለያዩ ሚዲያዎች ስትጠየቅ እስራኤል ሁለተኛ ሀገሬ ናት ትላለህ እና እንዴት ነው በእስራኤል የ68ኛ ዓመት የነፃነት በዓሏን ባቀረብከው ሙዚቃ ዝግጅት በጣም ህዝብ ተገኝቶ ነበረ እና እንዴት አየኸው? እንዴት መሰለሽ ሁለተኛ ጊዜና አገሬ ናት ማለት አዎ እውነቴን ነው። አሁንም ደግመዋለሁ። እስራኤል በጣም ይወዱኛል። በጣም ኢቨን እኔም ከመውደድ የተነሳ ቋንቋውን እንኳን እነ ማነሽማን እነ ቡኬቶ ላይላይቶ ኤረርቶ ማይኒኒም እንደ ባርካዚ ማፒቶ ኬቶ ማአት ነገር ነው። ይሄ ሁሉ በጣም የእውነት ፍቅር አለብኝ። እኔ ደግሞ እንግዲህ የውሸት አልወድም። እኔ መቼም እንትኑ ተፈጥሮዬ ነው። ስለዚህ እነሱም ለኔ ጥቁር ናቸው፣ እኔም ለነሱ ጥቁር ነኝ። ይሄ የታወቀ ነው። ጎንደር ማለት ነው እና ጎንደርና እኔ ደግሞ አንድ ሰዓት ብንብልበት። ስለዚህ እኔም ወዳቸዋለሁ። እንደውም ቤቴ ነው። እንደው የእድል ነገሩ ወደዛ ግድም ሄድኩኝ እንጂ አገርማ ልንገርሽ ሀገር ለምን የምር ነው የምወዳቸው፣ እነሱም የምር ነው። የሌላ ካልኩሌሽን የለውም። በፍቅር ጉዳይ። ኦኬ ፋሲል እንኳን ደህና መጣ። እንኳን ነው በድጋሜ ተፈራረቁብኝ። እንግዲህ የተፈራረቅን አለቅን ዛሬ። በአሁኑ ሰዓት ብዙ ጀማሪ ሙዚቀኞች ዝንባሌያቸው ወደ ባህል ሙዚቃ ነው። ሆኖም ግን ዘላቂነት የላቸው። አንተ ለረጅም ጊዜ እንደዚህ ተወዳጅና ተደማጭ ሆነህ ለመቀጠል ያስቻለ የስኬት ሚስጥር ምንድን ነው? እኔ አጀማመሬን ያው ታውቃለህ፣ ከጎንደር ወረታ ስትመላለሽ ወረታ ተቀምጦ አማሽ ብሎ ሰው ተቃይቷል። ከዛ ጀምሬ የባህል ዘፋኝ የመጣው ያልኩ ያደኩ ነውና ጉሮሮዬን በባህል የተቃኘው። እንደገና ሲቀጥል እግዚአብሔር አንዳንድ ጊዜ ዘፋኝ ወግልና በዛው ወይንግ የሚላል የሚሰካልታል። አንዳንዱ ደግሞ ብልጭ ብሎ የሚጠፋል። ይሄ የእግዚአብሔር ጉዳይ ነው በመጀመሪያ። ሲቀጥል ደግሞ አንተ መጠር አለ ደረስን ነፋ አድርገህ የምትር ከሆነ ህዝብ ላይ እንደው አክት ነገር የምታሳይ ከሆነ ተሰበራለህ። ተቀልጥመህ ነው የምትጣል። ግን ዝቅ ብለህ እንዲያ ብለህ ድምፅህን ባህላዊ ነኝ ብለህ ባህላዊ እንዳለ ዘፋኞቹ አይታችሁ ከሆነ ወደ ባህል እየመጣ ነው። ዘመናዊ ዘፋኝ በሙሉ ወደ ባህል እየመጣ ነው። ለምን? የኛ መጀመሪያ ይሄ ነው ባህላችን። ከዛ ነው ሲቀጥል ነው ሁለተኛው ዘመናዊ የሚሆነው እንጂ ኢትዮጵያኖች መጀመሪያ ባህላችን መጀመሪያ አሪኩ መጀመሪያ የሰው ያለሞኝ ነው። መጀመሪያ ወይ ማላነሻለሁ ወይ ማላነ መጀመሪያ አሮዬ ጉሪ ምናምን ሸዋ ነው ወጥቷል። ባህላችን ነው። ከዛ በኋላ ነው ወደ ፈረንጆቹ ዘመናዊ ወደሚለው ነገር የምንሄደው እና አጠንክረ በመያዝ ከራ እግዚአብሔር በመኖር ዝቅ በማለት ምናምን ነው ስኬቱ። ይሄ ነው። ሙዚቃ መስዋዕትነትን ያስከፍላል። በጣም እንጂ መስዋዕትነት ያለ መስዋዕትነት ድል የለም ይላል መንግስቱ ኃይለማርያም። በጣም ምን መሰለህ መስዋዕትነቱ አሁን ለምሳሌ እኔ ከቤተሰብ ጀምሮ ከአለቁም የሌላሱ ግን ያስከፍላል። አባቴ ነው እነሱን ማረው ይገርፈኝ ነበር። አንድ ዘፋኝ እንደሆነ አይፈልግም ነበር። ትንሽ እናቴ ናት እንጂ የምትደግፈኝ አባቴ አይወድም።
እና ያን ሁሉ ጥሸን ያን ሁሉ አልፌ ነው ያን ሁላ ከኪነት ጀምሮ በየነት ክለቡ የሰው ፊት ማየት አለ፣ መገምገም አለ። ያስፈራል። አዲስ አበባ አችልም አንታችልም ወደ ግርድ እንትና ወደ እርሻ እኮ ላታርስ ይችላል። ወደ እርሻ ብዙ ነገር ያን ሁሉ አልፈ መተለ ያን ሁሉ መስዋዕትነት በትዕግስት ተቀብለው ነው ከዛ በኋላ ጥሩ ነገር የሚገጥምህ። ወርቀ በሳት እንደተፈተነ ሁሉ አንተኛ ሁሉ ቻሌንጅ ስታረገው ጥሩና መስዋዕትነት ያስፈልገዋል አለ። አራሱት ስትጫወት የህዝቡ ስሜት በጣም የተለየ ነው። ህዝቡ የሚደገም እያለ ሲጠይቅ አንተም በደስታ ዘፈን ደግሞ ግን በመካከል ስትናገራቸው የነበሩ ነገሮች አሉ። ይሄ ዘፈን ነፃ ወጣ ተመስገን አምላኬ ተመስገን ስትል ከምን ተነስተ ነው? ምንድነው ይሄን ነገር እስኪ ለማብራራት ነው። ይሄ ዘፈን እኔ በጣም ወዷል፣ ህዝቡም ይወዷል። ኢትዮጵያ ውስጥ ግን ታስሮ ነበር። የኢትዮጵያ መንግስት አይፈልገውም። በቃ ቴሌቪዥን ጣቢያ ብትሄድ በራሱ ዘፈኑ አፈንግጦ ወጣ። ክሊፑ፣ አሰራሩ፣ የሙዚቃው መልእክቱ አለ ነገር ጎንደር፣ ጎጃም፣ መሬም አለ ነገር መቼም ታመን አንገት ደፍተናል። አረሱት ይሉኛል የሁመራ መሬት። እኔ በፊት ነው ያልኩት፣ አሁን ነው ነገሩ እየተቀጣጠለ የመጣው። እኔ በፊት ነው አንተ ቀድሞ ነው ታየው። የቀድሜ ነው ታመነው ጦር በየሄደበት ማያሳፈር ያመንከበት ሁሌ ያመንከበት ነው ማድረግ ያለበት። አልበርዛ ብትመታም ብትገደልም ያመንከበትን ካረክ በኋላ ለሚመጣው ነገር ምንም መቀበል ነው። እና የኢትዮጵያ መንግስት አይወደውም። ለምን አረሱትና የመተማ መሬት፣ የአርማጭሆ መሬት፣ የወልቃይት መሬት ያውም የኛ ንጣ እነሱ ምን ያርጉ ከኛ ሰው ሲታጣ። በቃ እንግዲህ ኪነት ለኔ አንድ ነገር የተደበቀን ነገር ወይም የታየን ነገር ጉንጉምታ ያለበትን ነገር በጋድ አውጥቶ መናገር ነው የአንድ አርቲስት ባሉ የሚያሰጥ። አሁን ሌላው መውተርተር ይሄ መውተርሸር ጥሩ አይደለም፣ ግን ነው ከህዝብ ጎን ነው መሆን ያለበት አርቲስት። እና የሚታየው ነገር ብዙ ጊዜ ብያለሁ። ለምን አልፈራበት ያልኩት ነገር ስለሆነ የመጣውንም ደግሞ በጠጋ ተቀብያለሁ። አልፏል፣ እግዚአብሔር የተመሰገነ። እና ውጭ ሀገር ስወጣ ግን ይሄ ዘፈን ይፈለጋል። አይ እና የኢትዮጵያ ትዝ ይለኛል። ኢትዮጵያ እየተሞታ አልፎል እንኳ ቢያሰሩ ያን ዘፈን እንዳዘፈን ልክ እንደሆነ ነገር ነው የሚመስለው። ስለዚህ አሁን ደግሞ እዚህ ሀገር ስመጣ ደግሞ ይህን ዘፈን ድገሙ በለው አረሱት። እናት አለምዬ ተመስገን ጌቴ ይሄን ዘፈን አለፈልኝ። እውነቴን ነው። አየህ ያለፍኩበትን እኔና እግዚአብሔር ነው። ሌላው ኑሮ በአሜሪካ እንዴት ነው? ያን ሰውዬ መሰልከኝ አንድ ሰውዬ ነበር ኑሮ በአሜሪካ እንዴት ነው የሚሰለው? ኑሮ በአሜሪካ ለኔ በጣም እግዚአብሔር የተመሰገነ ነው። አሜሪካ ውስጥ ኢትዮጵያ ውስጥ ብዙ ችግር ብዙ ነገር አሳልፌያለሁና በጣም እግዚአብሔር ይመስገን። ዛሬ ወልጄ ዛሬ በየስቴቱ ተፈልጌ የአውሮፓው ተፈልጌ ይሄው በእናንተ ሀገር መጥቼ አምላክ ለኔ ለሆነውማ ለማንም አልሆነም። ስለዚህ ለኔ በጣም አይላቭ አሜሪካ ነው የሚባለው። አይላቭ ጋድ ብለስ አሜሪካ ይባላል። ኦኬ፣ እስኪ አንድ ፍቃደኛ ከሆነ ፋሲልነትህን ለማለት አንድ ነገር ታንጎራለህ። ደህና ብለን እንግዲህ አሁን ከምን እንደቀሰቀስከኝ ታውቃለህ። ማታ ኮንሰርት ነበረኝ እንጂ ከቅርቤ እንኳን ኢቲንግ እንኳን አላረኩም። መጥቼ ግን አንተ መቼም ደመን ማን ጎንደር ሀገሬ ዋናልኝ ደመን ማን ሆናና የሰውየውን ሚስት ሰውየው ጠየቃት።
የሰውየውን ሚስት ሰውየው ጠየቃት። በደም ነኝ አለችው። አሁንም በደም ናት። ደምን ማን ሊሄደ ምን ማለቃም በጣም ነው የምናመሰግነው። እንግዲህ ተጫወታችሁ ዛሬ እንግዲህ አግኝታችሁ። ሌላው ነገር ምን መሰለህ፣ አሁን አንተ የሙዚቃ ዝግጅትን ካሳየበት ቦታ ማለት ነው በጣም ትልቅ ቦታ፣ በጣም ትልቅ አዳራሽ ነው። ያን አዳራሽ ታላላቅ ዘፋኞች ከአሜሪካ ሲመጡ ዝግጅታቸውን የሚያስተላልፉበት ታላቅ ቦታ ነው። ከአሁን በፊት በዚህ አዳራሽ ቴዲ አፍሮ ሞልቶት ነበር ያንን አዳራሽ በተመልካች ብዛት። ከዛ ቀጥሎ ግን አንተ ነህ ይህንን ቦታ መሙላት የቻልከው። አንተና ቴዲን የሚያመሳስላችሁ ነገር አለ? እንዴት ነው? የከባድ ጥያቄ ነው። ግን እግዚአብሔር ይመስገን ከቴዲ ቀጥሎ ራሱ ምባሌ ለኔ እግዚአብሔር የተመሰገነ ነው። እኔ ለኔ ህልም ነው መስለኝ። ለምን ኢትዮጵያ ውስጥ የነበርኩት እዛ ላገኘሁትን ድል ነው እዚያ ያገኘሁት። እንደገና እኮ ዳዲ ሀቢብ የተንሰውት ነው። ይሄን ዓላማ ስዘፍን የኢትዮጵያ መንግስት አይወደኝም እና በተለይ ካረሱት በኋላ አይጥና ድመት ሆነ። ወያኔ ደግሞ ሲመታ በግልጽ ዳይሬክት አይደለም በሆነ ያስረግና ይላል። ስለዚህ ከቴዲ አፍሮ ቀጥዬ ምናልባት የሚያመሳስልና እሱም ደፍሮ ያለው ነገር አለ። እኔም እንግዲህ ያው ደፍሬ ያልኩት ነገር አለ በሱ እንደሆነ ለማንኛውም ከሱ ቀጥዬ በመሆኔ እግዚአብሔርን በጣም አመሰግናለሁ። ለምን ቴዲ አፍሮ በጣም የሀገራችን የኔ ጌታ ዝነኛ ዘፋኝ ጀግና ዘፋኝ ነው። በጣም የምወደው ዘፋኝ ነው። ከሱ ቀጥዬ ራሱ ይሄ ሁሉ አርቲስት ባለበት በመሰለፊ እድለኛ ነኝ። እግዚአብሔር የተመሰገነ ይሁን። የሚያመሳስላችሁ ነገር አለ ያልከው ህዝቡ የሚያመሳስለውን ላሉ አድናቂዎች እና ያንተ ሙዚቃ አፍቃሪዎች የምታስተላልፈው መልእክት ካለ? ማስተላልፈው መልእክት እዚያ እስራኤል ያላችሁ ሰዎች ማንሽማ በድጋሚ ሀክሳሚያ አኮል ብሰደር ማይኔኒ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቶዳራባ በበካሻ በጣም ነው የምወዳችሁ። ወለልኝ እኔ ብረስ ብችል ተርተር አድርጌ በብረስ ነበር እንደውም ከናዲ ወዲያ እኔ ብዳብርት ግን ሊያት ገብተዋል እንጂ ቢሆን ደስ ይለኝ ነበር። ስለዚህ በአጠቃላይ ዝም ብዬ እግዚአብሔር ይስጥልኝ ከፍ ያድርግልኝ ነው። ሌላው ሳልጠይቅ ያለፍኩት አንድ ጥያቄ ከእንቆቅልሽ በኋላ አንድ በነጠላ የለቀቀው ነገር አለ። የተዘፈነ ዘፈን ነው፣ ግን አሁን በቅርቡ አዲስ አንተ በምን እንጠብቅ? ወይንም የሰራኸው ወይ የምትሰራው ነገር ካለ? አዎ እኔን ጠብቁኝ በአንድ ነገር። አሁን ይሄ ነው ብዬ አይዲያን አልናገርም። ለምን አሁን የአይዲያ ዘመን ነው። ስለዚህ እንትን ባባል አለ። ስለዚህ አልናገርም፣ ግን ከእግዚአብሔር ጋር በቅርቡ እመጣለሁ። ለምን ከአሁን በፊት ረዥም ታሪክ አለው። እኔ ህጋዊ ነኝ። ለአክሊሉ ሲሆን ዘፍኛለሁ እና እኔ ለአክሊሉ ልጅ ሚካኤል አክሊሉ የሚባል አስፈርሜ ጥይት ሰጥቼ በደንብ በሰይፉ አስቀርቤ ምናምን። እዚህ ደግሞ ልጅ አለው መሰል ፍሬዘር የሚባል ልጅ ያሳገረኝ። ኤኒዌይስ ተሰራ ታገደ ከይቱን ወር ግን እኔ ህጋዊ ነኝ። ወረቀት አለኝ፣ ከፍያለሁ። ለሚካኤል አክሊሉ የሚባል ልጅ ከፍያለሁ። ቢቀርም ችግር ብቻ አክሊሉ ስለምወደው ያደረኩት ስለምወደው ያቀርብ ወኩላን ኤንዌስ ግን በቅርቡ እመጣለሁ። ነገራት ዜማ በቅርቡ እመጣለሁ። ትልቅ ነገር አለ። ምንድን ነው? እርዛና ትሽከና ጎሾን ረስተህ እናታለን አይነገርሱ አያቸውና አጥንጥነው እንደገና ሩዋይ እንዳልኩ ወደኋላ እርዛና ትሽከና ያደገ አንተም ታውቀዋለህ፣ አንቺም ታውቂዋለሽ። ወይንተን ያደግንበት ወረታ ጎንደር ስታለ ሀገር ነው። እኛ ሶስታችን የተወለድንበት ነው። እርዛም ወንዝ ነው፣ ወይንተን ያደግንበት ትሽከናም ወንዝ ነው።
እኔ ወረታ እኔ በጣም ቃላት ሁሉ ያጥረኛል። ወረታ ወለዴ በጣም በኮንፊደንስ አለ ፈረንጅ ድምጽ በቃ ደስ ነው የሚለኝ። ጎንደሬ በመሆኔ በጣም እንትን ምናልባት እንደሌላ ነገር ወይ እንደ ዘረኛ እንዳይታይብኝ እንጂ በጣም ደስተኛ ነኝ። በጣም ወረታ ሲባል ድንገት እላለሁ ሰውነቴ ጎንደሬ እላለሁ። በቃ ይሄ የኔ መብቴ ነው። እንዲያውም የሚባለው እኮ ጎንደርነቴ አባቴ፣ ኢትዮጵያዊነቴ እናቴ የተባለለት ለፋሲል ገበል በኢትዮጵያ ልጆች ስም በጣም በድጋሚ እናመሰግናለን። እሺ እግዚአብሔር ይስጥልኝ። እናንተንም እግዚአብሔር ይስጣችሁ። ተታረግልኝ። አመሰግናለሁ። እሺ በጣም እናመሰግናለን።